ለምን የጎንደር ብቻ የጎጃምኛ ቀሚስ ሴት አለ ስትሉ የነበራችሁ ከስተመሮቻችን ደግሞ እነሆ ብያለሁ። ይሄንን የሚያምር የጎጃም ቀሚስ በዚህ መልኩ አድርገን አዘጋጅተነዋል ማለት ነው። አያምርም? በጎንደር ፈትል በዚህ መልኩ አድርገን ሰርተነዋል። በጣም የሚያምር የጎጃም ቀሚስ ነው። ዲቴይሉ እያንዳንዱ ነገር ኒት ሆኖ የተዘጋጀ የጎጃም ቀሚስ ነው። ሰውኛ በዚህ መልኩ አድርገን ሰርተነዋል ማለት ነው። ልክ እንደዚህ አድርጋችሁ መልበስ ትችላላችሁ። ያው የጎጃምኛ ቀሚሶች የተለያዩ አይነት የመቀነት ኦፕሽኖች አሏቸው። ይሄኛውን መቀነት ነው እኛ የተጠቀምነው። ልክ እንደዚህ እንደምታዩት ሙሉ ለሙሉ ዙሪያውን በክር የተሰራ መቀነት ነው ማለት ነው። ጥለቱ ከታች ቀይ ጥለት ስለሆነ የተጠቀምነው፣ ስለዚህ ቀይ ነጠላ ነው የተጠቀምነው ማለት ነው። ቆንጆ 12 ክንድ ነጠላ አንድ ላይ አለው ማለት ነው። ይህንን ይመስላል። በጣም የሚያምር የጎጃም ቀሚስ ነው። እኛ ጋር በ12500 ብር ብቻ እኛ ጋር ታገኙታላችሁ። የሲንጀር ጥልፎችን ነው የምንጠቀመው። ልክ እንደዚህ የሚያማምሩ ዲቴይላቸው ኒት ሆኖ የተዘጋጀ የሲንጀር ጥልፎችን ነው የምንጠቀመው። ያው ሞስትሊ የጎጃም ቀሚሶች ታች መስቀል አይደለም የሚኖራቸው፣ ዲቴይላቸው ትንሽ ይለያል። ትከሻቸው ላይ ያለው ከጀርባው ያለው የጎጃም ቀሚሶች ከጎንደር ቀሚሶች ትንሽ ለየት ይላሉ ማለት ነው። በዚህ መልኩ አድርገን ሰርተነዋል። ይህንን ቀሚስ እኛ ጋር በ12500 ብር ብቻ ማግኘት ትችላላችሁ። ምርጫችሁን መዓዛ ጥበብና ሽፎን ስላደረጋችሁ እጅግ አድርገን እናመሰግናለን። በዋትስአፕ እና በቴሌግራም አማራጮቻችን ኮንታክት አድርጉን። እናመሰግናለን። ይሄ ዶቃ ሰማያዊ የሚበዛበት አይነት የሀበሻ ቀሚስ ነው። ዲቴይሎቹ ጥልፎቹ በጣም ነው የሚያምሩት። የጎንደረኛ ቀሚስ ነው። ከጎንደረኛ ቀሚስ ግን ጀስት ዲቴይሎቹን ትንሽ እንትን ብለናቸዋል። ጠንቀቅ ብለን የሰራናቸው የሀበሻ ቀሚስ ነው። መስቀሉ አያምርም? የጎንደረኛ ቀሚስ ከተለመደው መስቀል ወጣ አድርገን ያዘጋጀነው መስቀል ነው ማለት ነው። በጣም ነው የሚያምረው። ጥለቱ እታች አይደለም፣ ሞስትሊ ጥለት ታች ነው ዙሪያ የሚሆነው። ይሄኛው ግን ከፍ ብሎ ነው የጀመረው። እሱ ደግሞ ለቀሚሱ እጅግ በጣም ውበትን ያላብሰዋል ማለት ነው። ልክ እንደዚህ ዙሪያው በዚህ መልኩ አድርገን ሰማያዊ ከለር ተጠቅመናል ማለት ነው። እንደምታዩት በጣም ነው የሚያምረው። እዚህ ጋር ለቀቅ ሰፋ አድርገን ያዘጋጀነው። ሞስትሊ የጎንደር ቀሚሶች እዚህ ጋር ሰፋ ሲሉ በጣም ውበትን ያላብሳሉ። እጅጌው ደግሞ አጓጉል አድርገን ሰርተናል። አጓጉል ሆኖ ሰፋ ብሎ ነው የተሰራው ማለት ነው። ከረንትሊ በጣም አጓጉል እጅጌ ያላቸው የሀበሻ ቀሚሶች በከስተመሮቻችን በጣም ተወዳጅነትን ያተረፉ ቀሚሶቻችን ናቸው ማለት ነው። እንደምታዩት የወገብ ላስቲክ ተጠቅመናል። የወገብ ላስቲኮቻችን መስፋትና መጥበብ እንዲችሉ አድርገን ማኑዋሊ የተዘጋጀ የሀበሻ ቀሚስ ነው ማለት ነው። የወገብ ሳይዝ ብዙ ጊዜ ቻሌንጅ አይሆንብንም ማለት ነው። ማጥበብ ከፈለጋችሁ ማጥበብ ትችላላችሁ። ማስፋት ከፈለጋችሁ ደግሞ ማስፋት እንድትችሉ አድርገን በዛ መልኩ ሰርተነዋል ማለት ነው። እንደተለመደው ፈትሎቻችን ደብል ናቸው። ልክ እንደዚህ እንደምታዩት ሁለት አድርገን ነው የምንሰራው። ከዛ ስር ደግሞ ሳተን ገበር እንጠቀማለን ማለት ነው። በጣም ውበትን ያላበሰ ቆንጆ የጎንደረኛ ቀሚስ ነው ማለት ነው። ቆንጆ መቀነት እንዲሁም ቆንጆ ነጠላ አንድ ላይ አለው። ልክ እንደዚህ ሰፋ ያለ መቀነት አለው። መቀነቱ ራሱ ስካርፕ ሆኖ ተለቅ ያለ ነው። ስካርፕ ሆኖ መለበስም የሚችል አይነት መቀነት ነው ማለት ነው። ወገባችሁ ላይ ደግሞ ሸብ ማድረግ ስር ማድረግ ከፈለጋችሁ ደግሞ በዚህ መልኩ አድርጋችሁ ማሰር ትችላላችሁ። ቆንጆ ትልቅ ደግሞ 12 ክንድ የሆነ ነጠላም አንድ ላይ ያለው ማለት ነው። ይሄንን የጎንደር ቀሚስ እኛ ጋር በ10500 ብር ብቻ ነው የምታገኙት። ኦርደር ማድረግ የምትፈልጉ ከስተመሮቻችን እየደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ምርጫችሁ ስለምታደርጉን እንደ ሁልጊዜው እጅግ አድርገን እናመሰግናለን። ቪዲዮውን እስከ መጨረሻው ደግሞ እንድትከታተሉን እንጋብዛለን ማለት ነው። ቆንጆ ከፈትል የተዘጋጀ ቀሚስ ነው። ልክ እንደዚህ እንደምታዩት ጥለቱ በጣም ነው የሚያምረው። ጥለቱ ስፋቱ ይህንን ይመስላል። በአራት አርብ ዙሪያ የተዘጋጀ ነው። ልክ እንደዚህ እንደምታዩት ዙሪያው አራት አርብ ሆኖ ልክ እንደዚህ በሰፊው ያዘጋጀ ነው የሀበሻ ቀሚስ ነው ማለት ነው። መቀነት እንዲሁም ቆንጆ ትልቅ ነጠላ አንድ ላይ አለው። እንደተለመደው ፈትሎቻችንን ደብል ነው የምናደርገው ልክ እንደዚህ። ከዛ ስር ደግሞ ሳተን ገበሮችን እንጠቀማለን። ከወገብ በላይ አንገቱ ልክ በዚህ መልኩ አድርገን ሰርተነዋል። እጅጌው ደግሞ አጓጉል፣ ያው ከረንትሊ የእጅጌ አጓጉል የሆኑ ቀሚሶች በጣም ተወዳጅነታቸውን እያተረፉ የሚገኙ ቀሚሶች ናቸው ማለት ነው። እኛም በዚህ መልኩ አድርገን ሰርተነዋል። ቆንጆ የሲንጀር ጥልፍ ተጠቅመናል ማለት ነው። ይሄንን ቀሚስ እኛ ጋር ልክ እንደዚህ አልቆለት በ10500 ብር ብቻ ነው የምታገኙት።
ሰው እንደዚህ እምር ዝንጥ ድምቅ ማለት ከፈለጋችሁ ካሰባችሁ ምርጫችሁን መዓዛ ጥበብና ሽፎን እንደምታደርጉ ተስፋ እናደርጋለን። ሰው እንደዚህ ቆንጆ ቆንጆ የሚያማምሩ የፈትል ቀሚሶችን እኛ ጋር ታገኛላችሁ። ስልካችንን ባዮ ላይ እናስቀምጣለን። እየደወላችሁ ዋትሳፕ ላይ ወይም ቴሌግራም ላይ ደግሞ የወደዳችሁትን የመረጣችሁትን ስክሪንሾት እያደረጋችሁ ብትልኩልን ያላችሁበት ድረስ እንልካለን ማለት ነው። በዲኤችኤል እና በፖስታ ቤት አማራጮቻችን ያላችሁበት ድረስ እንልካለን። ሰው እየደወላችሁ ቼክ አድርጉን። ቴንክ ዩ ሶ ማች። ከለር ኮምቢኔሽን እንዴት እንደወደድኩት ዶቃ ሰማያዊ በወይን ጠጅ ከለር ኮምባይን አድርገን የሰራነው የሀበሻ ቀሚስ ነው። እንደምታዩት በጣም ነው የሚያምረው። አያምርም? እኔ በጣም የወደድኩት የሀበሻ ቀሚስ ነው። እኔ እንደወደድኩት እናንተም ደግሞ እንደምትወዱት ተስፋ አደርጋለሁ። በታሪካዊቷ ጎንደር ከተማ ቆንጆ ቆንጆ የሀበሻ ቀሚሶችን እንደዚህ እያሳየኋችሁ አብሬያችሁ ነው ያለሁት ማለት ነው። ይህንን የሀበሻ ቀሚስ እኛ ጋር በ12500 ብር ብቻ ነው የምታገኙት። እችኛዋ እዚህ ጋር የምትገኘው ጥበብ ነች። ልክ እንደዚህ እንደምታያት ጥለቷ ዶቃ ሰማያዊ መደብ ይሆንና በላይና በታች ቆንጆ ከለር ኮምቢኔሽን ያላት ቆንጆ ዲዛይን ያላት የሀበሻ ቀሚስ ነች ማለት ነው። ልክ እንደዚህ አድርገን በአራት አርብ ሰርተነዋል። አርቡ ስፋቱ በጣም ነው የሚያምረው፣ ሰፊ ነው በጣም። ፈትል ሲሆን ደግሞ የሚጠቀሙት አርብ በጣም ሰፊ ስለሆነ አራት አርብ ሲባል ለፈትል ልብሶች በጣም ሰፊ ነው የሚሆነው ማለት ነው። ልክ እንደዚህ ሰፋ ያለ ጥልፍ ደግሞ ወርዷል ማለት ነው። ልክ እንደዚህ እንደምታዩት ከለር ኮምቢኔሽናቸው በጣም ያምራል። ቆንጆ የሲንጀር ጥልፍ ነው የተጠቀምነው ማለት ነው። እዚህ ጋር ትከሻው ላይ ያላቸው ዲቴይል በጣም ነው የሚያምረው። ልክ እንደዚህ እንደምታዩት ላሳያችሁ ቀረብ ብዬ ትከሻው ላይ ያለው ዲቴል በጣም ነው የሚያምሩት። መስቀሎቹ አወራረዶቹ በጣም ነው ደስ የሚሉት። ሶ ይሄንን የጎንደር ቀሚስ እኛ ጋር በ12500 ብር ብቻ ነው የምታገኙት ማለት ነው። ቆንጆ ነጠላ እንዲሁም ቆንጆ መቀነት አንድ ላይ አለው። ልክ የጥለቷን ሳይዝ የምታክል ነጠላ፣ ቆንጆ ደግሞ መቀነት አንድ ላይ አለው ማለት ነው። መቀነቱን ቅድም መቀነቱ ራሱ በጣም ትልቅ መቀነት ነው። እንደተለመዱት የጎንደር ቀሚሶች ጠበብ ያለ መቀነት አይደለም። ልክ እንደዚህ እንደምታዩት በጣም ትልቅ ነው። አርቡ ራሱ በጣም ትልቅ ነው። ስትፈልጉ እንደ ስካርፕ መጠቀም የምትችሉት፣ ስትፈልጉ ደግሞ ወገባችሁ ላይም ሸብ አድርጋችሁ መስራት የምትችሉት ቆንጆ መቀነት አለው ማለት ነው። ልክ እንደዚህ እንደምታዩት ነጠላውን መጠቀም በማትፈልጉበት ጊዜ ከቤተክርስቲያን ከቸርች ውጭ የምትለብሱበት ኦኬዥን ካለ መቀነቱን ልክ እንደዚህ እንደ ስካርፕ መጠቀም ትችላላችሁ። ለቤተክርስቲያን ሲሆን ደግሞ ቆንጆ ረዥም ትልቅ ነጠላ ስላለው እሱን መጠቀም ትችላላችሁ ማለት ነው። ልክ እንደዚህ ወገባችሁ ላይ ሸብ አድርጋችሁ አፍራችሁ መጠቀም የምትችሉት ቆንጆ የሀበሻ ቀሚስ ነው ማለት ነው። ነጠላው ደግሞ ይህንን ይመስላል። ታች ላይ ያለችውን ጥለት ነው የተጠቀምነው። ቆንጆ 12 ክንድ ነጠላ ነው ያለው። ትልልቅ ነጠላዎች የምትወዱ ከስተመሮቻችን ትወዱታላችሁ ብዬ አስባለሁ። አያምርም? ጥልቀቱ ለቤተ ክርስቲያን የሚሆን ቆንጆ 12 ክንድ ነጠላ ነው ማለት ነው። ከቆንጆ ነገር ከፈለጋችሁ ጥርት ያለ ልብስ ፈትሉ ሁሉ ነገር ዲቴይሉ ጥርቅም ተደርጎ የተሰራ የሀበሻ ቀሚሶችን ከፈለጋችሁ ምርጫችሁ እንደምታደርጉን ተስፋ እናደርጋለን። አያምርም? ለመልበስ ራሱ ላይ በጣም እየተቸገርኩ ነው። በጣም ትልቅ ከመሆኑ የተነሳ ሰውነታችሁ ሸፈን ሊያደርግ የሚችል ቆንጆ ትልቅ ነጠላ ነው ያለው ማለት ነው። ይህንን የሀበሻ ቀሚስ ኦርደር ማድረግ የምትፈልጉ ከሆነ እየደወላችሁ ኦርደር ማድረግ ትችላላችሁ። ያው እንደምታውቁት ፕሪ ኦርደሮችን ነው የምንቀበለው። ስለዚህ ረዘም ያለ ጊዜ ሰጣችሁን ከአንድ ወር እስከ 3 ሳምንት ሚኒመም 3 ሳምንት ገፋ ሲል 1 ወር ድረስ ብትሰጡን ቆንጆ ልብስ እናለብሳችኋለን ማለት ነው። ቪዲዮን ተከታተሉ፣ እንቀጥላለን።